እንግዲህ በቀጥታ መስመር ላይ የሚገኙት የቤርሸባ ነዋሪ አቶ መላኩ መለሳሉ እንደዚሁም የቀድሞ የክነሴት አባል አቶ ሽሎሞ ሞላም አብሮኝ ያሉ ፕሮግራሙን የሚመሩት ጤና ይስጥልኝ አቶ መለሰ አቶ መላኩ ጤና ይስጥልኝ ጋሽ ተስፋዬ እንደውም የቀድሞ ክነሴት አባል ወንድማችን ሽሎሞ ሞላ ጤና ይስጥልኝ ብያለሁ ጤና ይስጥልኝ አቶ መላኩ ጤና ይስጥልኝ ጤና ይስጥልኝ አቶ መላኩ በመጀመሪያ ግብዣችንን ስለተቀበሉ እናመሰግናለን እንግዲህ የዛሬው ጥያቄ በእውነት ሰፋ አድርገን የምናየው በኢትዮጵያ የሚተባበቁት ወገኖቻችን ነው መፍትሄ ያልተገኘለት ረጅም ጊዜ እየተጠባበቁ ነው በዚህ ሁኔታ ላይ ምን ላይ ደርሷል ተጨባጭ አዳዲስ ነገሮችስ አሉ የሚለውን ይሆናል እንዴት ነው ጉዳዩ አቶ መላኩ እንግዲህ በጣም አመሰግናለሁ ኢትዮጵያ የቀሩ ወገኖቻችን ምክንያት በጣም የሚያሳዝን ነው በአሁኑ ሰዓት እዚህም ያለው ግራ ተጋብቶ ተዛም ያለው ወቅቱ እንግዲህ ዛሬ ዓለም መንደር በሆነችበት ሰዓት እንግዲህ እዛ ያለውን በየቦታው እናያለን እንግዲህ የሰው ልጅ እንደ ሽንኩርት እየታሸገ እየተገዛበት ያለ ነው የሰው እንደዚህ አርገው እንትን ይያሉ ናቸው ያሉ በጣም የሚያስገርም ነገር ነው ሰው ጠብቆ ማያድንበት ሰዓት ነው ደርሰን ያለና እና እንግዲህ እዚህ አፍጋና ይደረጋል ከዚህም ያሉ በዶክተር ጸጋፈንታውን እንኳን በስልክ አናግሬያት ነበር ይሄን ጉዳይ ያያየሽ እንደዘንተ ያለሽ በሚለው ጉዳይ ላይ ተነጋግሬያታለሁ እና ያለው ተጨባጭ ጉዳይ የምታየው የገጠር ሰው ወደ ከተማ ገባ ሁሉም ሰው ወደ ከተማ ነው ያለ ከተማው ደግሞ የሚበራው አጥቶ እርስ በርሱ እየተባላ ነው ያለ አሁን ዛሬም እንደምትመለከተው የተለያዩ ጸሎት ቤቶች እየጸለዩ ወደ እግዚአብሔር እጃቸውን ዘርግተው እየጸለዩ ናቸው ያሉ ፎቶውን ያው ልክ ያለው እንደምታዩ እና በጣም የሚያሳዝን ሁኔታ ነው ያለ እንግዲህ ለእስራኤል ላሉ ወገኖቻችን በሙሉ አጠቃላይ ነው ያውን አደራምለው ሁላችንም ወጣን እንደዚህ ከመንግስት ለጫና ካላደረግነ በስተቀር ወገኖቻችን ሊመጡ አልቻሉም ነው ያባላል አቶ መላኩ የደህንነታቸው ጉዳይ እንዴት ነው አሁን እንደምሰማው ከሆነ እንግዲህ የነበሩበትን የተወለዱበትን በገጠርም ይሁን በተለያየ ክፍለ ሀገር ለቀው አዲስ አበባ የገቡት የዚህን ሁኔታ ለማስተካከል ነው ሆኖም ግን የተገኘው ሌላ ጉዳይ ሆኖ ተገኝቷል የደህንነታቸው ጉዳይ እንዴት ነው አንዳንድ ታሪኮች ስንሰማ አንዳንዶች የታገቱም የሚገኙበትና ገንዘብ ካልከፈላቸው የሚባልም የሰማን ነው በዚህ ሁኔታ ላይ ማን ነው ኃላፊነቱን የወሰደው አሁን ምን አለ መሰለህ ያስተዳደር ጉዳይ በኢትዮጵያ በጣም አስቸጋሪ ሁኔታ ሆኗል የደህንነታቸው ጉዳይ እኔ ከአቅም በላይ ነው ሆኖ ያለው አሁን ዛሬ ገጠር የነበሩት ከተማ ገብተዋል ደህንነታቸው የእስራኤል ዘር ነው እየተባሉ እየታገቱ ከራሴ ጀምሮ የደረሰኛል ይሄን በዝርዝር አቀርባለሁኝ እየታገቱ ይሄን ያህል ሚሊዮን 2 ሚሊዮን አምጡ 3 ሚሊዮን አምጡ ወገኖቻቸው እስራኤል ናቸው እየተባሉ ብዙ አረንቋና ስቃይ ተሰቀው ነው ያሉ ከሚጠጡት ማጣት ውጭ በጣም ተሰቀው ነው ያሉ መንግስት ይሄንን ያገሪቱ መንግስት ሊረዳላቸው አልቻለም ራስህን አድን ነው የምታየው ጦርነት ነው ለሊት እንቅልፍ የለም በርዘግተው እንኳን ተከራክለው የማይችሉት ነው ምሳሌ ምነግርህ አሁን የኔ ልጅ ይገርማል 18 አመት ሞልቷት የቀረች ልጅ አለች ዛሬ 3 ወልዳ ተቀምጣለች የሷን ባል አገቱት ይገርማል ጌታቸው አያለው ይባላል አገቱትና በፋኖ ስናፈልግ በከተማ ነው ተደራጅተው አሁን አግተውት ያለ ከዛ ስንጠይቅ 2 ሚሊዮን ብር አምጡ ካላመጣችሁ እንገለዋለን ተባለ አሁን ይሄን ጉዳይ እንግዲህ በድርድርም በዚያም ይያልን ነው ህይወቱ ለማትረፍ በጣም የሚያሳዝን ጉዳይ ነው በእውነት የእስራኤል መንግስት ይሄን ጉዳይ ተጨባጭነት አልሰጠም እኔ ማስታወሰው በ1983 እንደ ኢትዮጵያውያን አቆጣጠር ከሃዲግ ጋር ባለው በጦርነት ምክንያት በ24 ሰዓት ውስጥ 12000 ህዝቦችን አምጥቷል መንግስት የእስራኤል መንግስት ምን እየሰራ ነው የኔ ጥያቄ አቶ ሽሎሞ ጥያቄ ካለዎት በመጀመሪያ ደረጃ ጥያቄ ከመጠየቄ በፊት አቶ መላኩን የራሴን ሐሳብ መግለጽ ፈልጋለሁ አቶ ተስፋዬ ኢትዮጵያ የቀሩትን ዘመን ወገኖቻችን በተመለከተ ይሄ የገጁ መንግስት አሁን ያለው መንግስት ምንም አይነት እይታ የለውም ያደረገውም የለ የኛ የምክር ቤት ተወካዮች የክነስት አባላቶችም ጉዳዩን ምናልባት ተስፋራታቸው የተዋዩበት ይሆናል ግን ምንም አይነት ውጤት አላመጡም እኛ በእውቀት የምንችለው መንግስቱን ብቻ ሳይሆን የዚህ ጉዳይ አብረው እንደ አጀንዳ መያዝ የሚገባቸው ነውና
በጣም በሚያሳዝን ሁኔታ የወገኖቻችን አሁን አቶ መላኩ እንዳለው ሰዎች እየታገሱ በማንነታቸው በይሁዲነታቸው ከዛም ብቻ ደግሞ ያቀጠና ደግሞ የጦርነት ቀጠና ነው ከዛም የህግ የበላይነት የሌለበት አካባቢ ነው ሆኖ ያል የአማራ ክልል ሁላችንን እናውቀዋለን ስለ ጦርነቱ ብዙ መናገር ፈልጋለሁ ግን ካለው ተጨባጭ ሁኔታ እሱን እንተውና አሁን የኢትዮጵያውን ጦርነት የኛ ወገኖች በአማራ ክልልም በተለያዩ ቦታዎችም ዛሬ እንደኛ ከዚህ ሀገር የተቀመጥ ነው እኛ ቤተ እስራኤሎች ከዚህ ያለ ነው በእነሱ ላይ ደንታ እንደሌለ ነው ሆኖ ነው የሚታየው በጣም ነው የሚያሳዝነው አቶ ተስፋዬ እኔ ከምሬ ነው በማዘን ነው የምናገረው እና አሁንም ቢሆን ጊዜው አሁን የምርጫ ጊዜ ነው አሁን ሁሉም ፓርቲ አሰፍስፈው እኔን ምረጡኝ እኔ ያለውላቸው አረግላቸዋለሁ ይላል የኛ ሰው የዋ ነው አሁንም ዶ ይመርጣን መጨረሻ ላይ ግን አመዳፋሽ ነው የሆነው በዚህ 4 አመት ውስጥ አንድም ሰው አልመጣም ያ ብቻ ሳይሆን 1200 ሰዎች ተፈቅዶላቸው የመምጣት መብታቸው እንኳን ተረጋግጦ በሚስራዳ ፕኒም የቅሊጣው ሚኒስተር እንዲሁም የገንዘብ ሚኒስተር ባጀት የለንም በማለት ይህን የጦርነቱን ጉዳይ ምክንያት በመፍጠር ወገኖቻችን ከዚያ ለችግርና ለስቃይ ተዳርገዋል ይሄ ምንም ታሪክም እኛን በቀላሉ ላይና አይችልም አሁንም ቢሆን እኔ አቶ መላኩ ልጠየቅ ፈለኩት ከተናገርኩ በኋላ በእናንተ በኩል ማለት ነው በተለይ ቤተሰብ ያላችሁ ከዛ ገንዘብ ትልካላችሁ ወይ ገንዘቡ ይደርስላችኋል ወይስ ደግሞ የሆነ አደረጃጀት ተፈጥሮ የገንዘብ እርዳታ እንኳን እዚህ 170 ሺህ የሚሆን ቤተ እስራኤል አለ እናንተ ቤተሰቦች ብቻ የምትሸከሙት ሸክም እንዳይሆን ለምን በዚህ ሁኔታ አደረጃጀት እንኳን ተደራጅቶ እዛ በረሃብና በችግር ላይ ያሉት ሰዎች በጦርነት ውስጥ በቀጠና ያሉት ሰዎች እንዲረዱ አንድ ግብረ ኃይል ተቋቁሞ ለምን ገንዘብ እየተወጣጣ እዛ ላሉት ቤተሰቦች ቢያንስ እንዳይሞቱ እንዳይራቡ ለምን የገንዘብ እርዳታ እንኳን ለማድረግ ለምን በዚህ አይሰራበትም ነው እንግዲህ ይሄ ጥሩ ሐሳብ ነው ጋሽ ሽለሞን ሞላ ምን አለ መሰለህ አሁን እንግዲህ ወቅቱ ተደራጅተህ ገና ስንት ውጣ ውረድ አለ በእስራኤል ሀገር የገንዘብ ሚኒስትሩ ጋራ ይሄንንም ደግሞ በክንሴት ምናተ ጉባኤ ጸድቆ ነው እዚህ ደረጃ መድረስ ያለው ወገኖቻችን ኖ አይደለም አቶ መላኩ እኔ መንግስት ገንዘብ የመንግስቱን አይደለም በመንግስቱ ላይ ተስፋ እኛ ሌላ ይያልኩ ያለው በህዝብ ለህዝብ አደረጃጀት ማለት ነው ወገን ለወገን ጥሪ ሆኖ እዚህ ያለው 170 ሺህ ማህበረሰብ ገንዘብ ያዋጣ አለ ሰው ማዋጣት ይችላል ማለት ግን አደረጃጀት ያስፈልጋል የዚህ ሀገር መንግስት እጁን አግብቶ ወይም የሶፍኑት መስሪያ ቤት እጁን አግብቶ ወይ የፖለቲካ ግፊያ አድርገን እስከሚደረግ ድረስ እናንተ ቤተሰቦች ብቻ እንዳትሸከሙት ህብረተሰቡ አደጋፊያችሁ እንዲሆን ማለት ነው እንጂ በመንግስት በኩልማ ገና ሰማይ ይወድቃን በባላ ጥሩ ሐሳብ ነው ምን አለ መሰለ እውነትህን ነው እንግዲህ በዚህ በማህበራዊ ደረጃ ላይ ተደራጅቶ ለወገኖቻችን ድጋፍና ነፍስ አድንን ለማድረግ ለምትለው ጥሩ ሐሳብ ነው እንግዲህ እንደምታየው አሁን ችግር ደረሰብኝ ያልኩኝ እኔ ብቻ አይደለም ችግሩ እየደረሰ ያለ በየአቅጣጫው እያንዳንዱ ቤተሰብ ችግር ደርሶበታል አሁን እንግዲህ ያው በሚዲያ እየተነጋገርን ነው ዘመድ ያለው አወጣጦ ይረዳል ዘመድ የሌለውም እንደዚህ በቃ በበጎ አድራጎት እንደዚህ ለምሳሌ ማህበራዊ የድር አለ ማህበራዊ ኑሮ ይባላል አዋጡልኝ ይባላል እንደዚህ ያወጣጣን ነው አሁን አንዳንድ ችግሮች እነዚህ የምንረዳቸው ደግሞ የታገቱ ሰዎችን ብቻ ነው እንጂ ሌላ አይደለም የነፍስ አድን ብቻ አይደለም የታገቱትን ከሞት ለማውጣት ብቻ ነው እየተረዳዳንን ያለን እና አሁን ብታየው በጣም ይገርማል እና አሁን ህዝባችንም ግራ ተጋውቶት ነው ያለ ሁሉም ብታየው ታግዶ ነው ያለው ወገኖች አሁን ከኢትዮጵያ ብታይ ከተማ ባህር ዳር እንደዚህ ዳንግላ ምናምን ከገጠር ያሉ በሙሉ አዝመራቸውን እየጣሉ ወደ ከተማ ነው ተጠግቶ ያለ ህዝቡ ምንም እንደው አይተን ሰንተን ማናውቀው አሪያ ነው እየደረሰባቸው ያሉ ከዛ ተራብነ ተጠማነ ሲሉ እኛ እንቅልፋተን ህብረተሰቡ እንቅልፋቶ ነው ያለው ለመርዳት 24 ሰዓት እየሰራ
እና ይሄን በማህበራዊ ደረጃ እርግጥ ነው እውነትን ነው ይሄንን እንቋቋማለን ምንም ችግር የለም እናቋቁማለን አቶ መላኩ በእውነት አቶ ሽሎሞ የሰጡት ሐሳብ ጥሩ ነው እንግዲህ በዚህ ጉዳይ ላይ እንድትቀጥሉ የኛ ምኞታችን ነው ሌላው በአሁን ሰዓት የምታደርጉት እንቅስቃሴ ምንድነው መፍትሄው ምንድነው ከገንዘብ መውጣቱ ሌላ ከመንግስት ጋር ያላችሁ ግንኙነትና ይሄን ነገር በቅርቡ የሚከታተለው ማን ነው እንግዲህ እኛ ዝም ብለን በኮሚቴነት ተደራጅተን ለሚቀጥለው እንግዲህ ዋናው ነገር አንገብጋቢው በእርዳታ በኩል ይኸው እንደዚህ በሚዲያ እየተነጋገርነ ቁቡጻ አለ በቁቡጻም ሆነ በአንዳንድ ህብረት አንድነት የሚባል ቁቡጻም አለ በዚያ እየተላላክነ ኢትዮጵያ ያሉ ወገኖቻችን እንረዳለን በእንዳማችን ነገር ግን አሁን ዋንደነው ወሳኙ ህዝቡም እያለ ያለ ኢትዮጵያ ይቅርታ ኢትዮጵያ የቀሩ ወገኖቻችን መንግስት ሊሰማልንና ሊረዳልን አልቻለም ለምሳሌ እስራኤል ሆኖ ሁሉ እየተጣራ ይምጣ በ2014 ዓመተ ምህረት ምስራቅ ፍልም አጣርቶ ያስቀመጣቸው ፎርም ተሞልቶ ሪሲቲ ሁሉ ደርሶታል የደረሰኛሉ እነዚህ እንዴት አይመጡም በህግ አካል የሆኑት ስለምን አብረው ከጎን ህዝቡ ጎን ሆነው ስለምን እንደዚህ ግብ መጥቶ ለኢትዮጵያ ያሉ ወገኖቻችን እንዲመጡ አያድርጉልን የሚለው ነው ህዝቡ ሁሉ ጊዜ ሰላማዊ ሰልፍ እናደርጋለን ሚሰማልን ግን የለም ምትሰማው ምታየው ነው በኩራና ጦርነት ሲነሳ 50,000 ህዝቦች ወደ እስራኤል ሀገር ባስቸኳይ እንዳመጣቸው ይታወቃል ለኛ ህብረተሰብ ግን እንዴት ነው ዋናው አንድ አቶ መላኩ አንድ ጥያቄ አለው አሁን ባለፈው ባለሳሳት ከተወሰነ ሳምንታት በፊት ትልቅ ሰላማዊ ሰልፍ ተደርጎ ነበር እኔ እንኳን በርግጥ ለሰላማዊ ሰልፉ ተጋብዤ ነበር በግል ጉዳይ አልመጣሁም እኔ አሁን ሰላማዊ ሰልፉ ብቻ ሳይሆን የሆነ የተደራጀ አደረጃጀት አለ ወይ ለምሳሌ ጠቅላይ ሚኒስትሩን ሄዶ ለማነጋገር የቅሊጣ ሚኒስትሩን ለማነጋገር ክነሴት ውስጥ ሎቢ ለማድረግ ለምሳሌ በፊት እንደምናስተውሰው ለምሳሌ አቶ አብርሃም ንጉሴ ዛሬ አምባሳደር ሆነ እንጂ እሱ በነበረበት ጊዜ ብዙ አይነት አደረጃጀቱና ሎቢ ሲደረግ ነበር አሁን ማን ነው ያ ሎቢ የሚያደርገው ምክንያቱም በተግባር በመናይበት ጊዜ ውጤቱ ዜሮ ነው ማለትም 1200 ሰዎች እንኳን የተፈቀደላቸው ባጀት የለም እየተባለ ያመጣቸው ከሌላው ሀገር ግን አንተ እንዳልከው ከዩክሬን ጦርነት አለ ተብሎ ይሁዲ ያልሆኑትን ሁሉ አመጣው ከመጡ በኋላ ዜግነት ተሰጣቸዋል ስለዚህ ነገሩ በጣም የሚያስጠላና አሳዛኝ ነገር ነው ስለዚህ አሁን ማን ነው ጉዳዩን እንደራሴ ጉዳይ ነው ብሎ እየሰራበት ያለው ነው ጥያቄ ድርጅት አለ ወይ ነው አሁን ድርጅት የተደራጁም አሉ አሁን እየተደዋወልን ነው በዚህ ባሽክሎን በቅራት ጋትም እዚህ ብርሸባም አሉ የተደራጁ እነሱ ጋር እየተደዋወልኩ ነው በአንድነት አንድ እንሆንና እንደራጀና ኢትዮጵያ ያሉ ወገኖቻችን ለማምጣት ከፍተኛ ንቅናቄ እናድርግ በሌሎች ሀገርን በመርካዝም ሆነ በጻፎን ተደዋውለን በሰላማዊ ሰልፍም ሆነ እንደዚህ ተደራጅተን እንታገል ወገኖቻችን እንድረስላቸው እየተባባልን ነን ያለን እስካሁን ድረስ እኔ በመሰራው በዚህ በሶሮቃ ነው ያሉኝ አብዛኛውን ጊዜና በማህበራዊ አንዳንድ ነገሮችን እየሰራው ነው ያለውኝ እንግዲህ ለሚቀጥለው በየአሁን እንግዲህ ቴሌቪዥን ፕሮግራም የሚያዳምጡ ሁሉ በየከተማቸው እንደዚህ ተደራጀነን ተስልክ ተደዋውለን አንድ ሆነን ጠንካራ ብሔረሰብ ሆነን አንድ ከሆነ ማይሰራ ስራና ማይወሰን ውሳኔ የለም እና አሁንም እየተደራጀነን ያለንን በእግዚአብሔር እርዳታ አንድ ግብ እንደርሳለን ብዬ ነው ማስበው አቶ መላኩ እንግዲህ በእውነት ያሉበት ሁኔታ አስጊ ነው ስለዚህ በዚህ ጉዳይ ላይ እኛም ከሰሞኑ እየተከታተልን ለመናገር እንሞክራለን ስለነበረን ቆይታ በጣም እናመሰግናለን አቶ መላኩ እኔም አመሰግናለሁ ትንሽ ማስታወቂያ ነበረች ጊዜ አጠረ እንጂ አጭር ከሆነ በ30 ሰከንድ እሺ በቃ ያፋልጉኝ ማስታወቂያ ነው ፈላጊ አቶ ክንዴ በሪሁን ነው ኑሮው ከላይ አርማጭ ሆነው ከባለቤቱ ቸርነት ምህረት ጋር አዳሙ ምህረት አዳሙ ትባላለች ህፃኑ ስም ያለው አይቀር ክንዴ ይባላል በ1988 ተወልዶ በ4 አመቱ በተወለደ በ4 አመቱ ያለ መስማማት ተፋተው ከተለያዩ በኋላ እሱ አርማጭሆ ይገኛል ሴትዮዋ እስራኤል ሀገር መጣለች እና ይሄን ያያችሁ ነው የሚለው እንደገና አሜሪካ ያሉ ወንድሞቹ ደግሞ አጥንቁት ክንዴና ሰለሞን ክንዴ የሚባሉ አሉ እነሱ ፈላጊዎች ናቸው ለዚህ ልጅ እሺ በዚህ ስልክ ያገኘ ይላል 054 97 42 593 በዚህ ያገኘ ወላጅ አባቱ ጋር እንዲገናኝ የሚል ማስታወቂያ ነው አመሰግናለሁ እሺ አመሰግናለሁ አቶ መላኩ